በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ በቅድስት ሥላሴ እያመኑ የተማጸኑ ክብርት በሆነች በእናቴ የቅድስት ቤተ ክርስቲያን ፊት ሰይጣን ክድሃለሁ። ለዚህ ምስክሬ አምባ መጠጊያ የምትሆን ድንግል ማርያም ናት። ለዘላለሙ አሜን። በቤተ መቅደስ ያነጸ ነቢዩ ሰለሞን የንጉሥ ማደሪያ ናት ብሎ እንደተናገረ በሁለቱ ወገን ድንግል ከሆነች ከእመቤታችን ድንግል ማርያም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወር በታኅሳስ 29 ቀን የሚነበብ መጽሐፍ ሚላድ አዲስ የተባለ ድርሳኔ ነው። ጸጋ ዛፎች ንጉሥ ሰለሞን ለራሱ ማደሪያ መቅደስን ሰራ ያላቸው የትንቢትና የመንግስት የክህነት መገኛ የሆኑ አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ሁለቱ ወንጌል የቅዱሳን ማቴዎስ፣ ሉቃስ ለልደቱ እንደተናገረ የእነሱ ልጅ ድንግል ማርያም ንጉሥ የክርስቶስ ማደሪያ ሆነችን። ቅዱስ ማቴዎስ የክርስቶስ ልደቱን ከቤተ ዳዊት እንደሆነ ተናገረ። ቅዱስ ሉቃስ የክርስቶስ ልደት ከቤተ አሮን እንደሆነ ተናገረ። በምስክሮቹ ነቢያት ትንቢት በተመግረም በደቀ መዛሙርቱ ሐዋርያት ስብከት አረፍተ ክህደት ከልቦናችን አስወገደው። የመጽሐፍ እውቀት ስለ ለዘላለም በልቦናችን ገለጸልን ዘንድ የቅዱስ ማቴዎስ፣ ሉቃስ ይህንን ስለ ክርስቶስ ስጋ ደም ተናገሩ። ፍጹም መድኃኒታችን ነውና። ይኸው ከሃዲያን ነገስታት ለዘላለሙ የደመሰሰ ክርስቲያኖችን ወደ ጸራሪያም ከፍ ከፍ የሚያደርግ እሱ ነው። በድንጋሌ ስጋ በድንጋሌ ነፍስ ከጸናች ከእመቤታችን ድንግል ማርያም ጌታችን ስለመወለዱ የሚናገር ድርሳነ ልደቱን ነው ማንበብ እንጀምራለን። ከእመቤታችን ከድንግል ማርያም መድኃኒታችን የክርስቶስ ድርሳን እናነባለን። ይኸውም ያን መናፍቃን ለዘላለሙ የሚያርድ ንስሐ የሚገቡ ምእመናን በረድኤት ያመጻን እርሱ ነውና። በሁለት ወገን ድንግል ከምትሆን ከእመቤታችን የተወለደ አምላካችን የልደቱ ድርሳን እናነባለን። ፀሐይ መውጫ፣ የጨረቃ ልደት፣ የብርሃኑ ከዋክብት መመለሻ፣ የአየመታትና የአውራት ዕለታትና ዘአዝማናትን ለይቶ ያስረዳ። በነፋስ ሰረገላ ላይ የሚቀመጥ ሄኖክ እንዳስተማረ ይኸውም ከካህዲያን አንደበት የሚዘጋ እውቀታቸው የሚገታ ምእመናን ደስ የሚያሰኛቸው ምስጋና አምባ መጠጊያ የሚሆናቸው እርሱ ነው። ከባህሪያችን መመኪያ እመቤታችን ድንግል ማርያም አምላካችን መወለዱን ድርሳን እናነባለን። ይኸውም አለ ነገስታት እልል የሚያደርጋቸው ሐሳውያንና ነቢያት የሚያዋርዳቸው በልቦናቸው ፍጹም ሐዘን የሚመላለባቸው ለእያንዳንዳቸው የሚገመገምባቸው ለዘላለም ከኛ መሃል የሚያስወግዳቸው ደስተኛ የሆኑ የክርስቶስ ልጆች ወንጌላዊ መምናን ያደረባቸው እርሱ ነውና። የነጻነታችን ምስክር ከሆነች ከእመቤታችን ከድንግል ማርያም የፈጣሪ ልደቱ ድርሳንም እናነባለን። ይሁም መሪ ንጉሳችን ነው። ኃጢአትን የሚያስተስርይ ካህናችን ፍጹም ሃይማኖት ሰጥቶ በቤተ መቅደሱ የሚያነጻን የነፍሳችንና ስጋችን በንጽሕና ቅዱስ አሸናፊ ይሆን ዘንድ ሥጋና ደሙን የሚመገብ እርሱ ነው። በልቦናችን ባለው ሰይፍ ወንጌል የጠላታችን የማኅበራዊ እንክርዳድ ክህደታችን አምላካችን እግዚአብሔር ያስወግድላቸው። ጌታ ልደቱ ወደ ማመን ተመልሰው ንስሐ ገብተው ለዘላለም መድኃኒት የሆነ ጌታ ቅዱስ ሥጋውን ክቡር ደሙን ይቀበሉ ዘንድ ክፉ ሥራይን የሚሰሩ ምትሃተኞችና ከእኛ ርቱ ሃይማኖት የራቁትን ሁሉ ከእሾህ ተንኮላቸውን በመካከላቸው ያርቀው። ከእግዚአብሔር አብ የተወለደ ቀዳማዊ ልደቱ በኋለኛው ዘመን ከድንግል ማርያም የተወለደ የክርስቶስ ሁለተኛ ልደቱ የካድህ ዓለም በያዘ በእግዚአብሔር ቃል የተረገምህ መናፍቅ ሆይ ስማ ልንገርህ። መርገም በወንጌል ሐዋርያት ብቻ አይደለም። ቀድሞ በእግዚአብሔር ኦሪትና በነቢያት አርባ ሌሊት እግዚአብሔር ጋር በተነጋገረ ሊቀ ካህናት አሮን በሾመው በነቢዩ ሙሴ አንደበት አድሮ ረገመህ እንጂ አንተ ከሃዲ ሆይ ከእግዚአብሔር ጋር ፊት ለፊት በተነጋገረ በወዳጁ በነቢዩ ሙሴ አንደበት የተረገምህ ነህ። ይኸውም ባህረ ኤርትራን ከፍሏት ከጡብ ስራና ከጽኑ ከግብፃውያን አገዛዝ ያወጣ ባለውለታ ነውና። በወርቅ በብር በከበረ ልብስ ከግብፅ ወጥተህ በርካታ የሆኑ ድንቅ ታምራትን በዓይንህ ካየህ በኋላ የጥጃ ምስል አቁመህ እውነተኛ አምላክ ባልሆነ ጣዖት አመለክ። የክህደት ዜና በኦሪት እንደተጻፈ በግራ አባት በሰይጣን ተመሰልክ። ማኅበራዊ ጉዲ ሆይ አሁንም የክህደታችሁ ዜና ስትናገሩ ኦሪትን ስሟት። ለአሮን በፊታችሁ የሚሄዱ ጠላቶቻችሁን የሚያጠፋ አማልክትን ስራልን። ከግብፅ ያወጣን ሙሴን ምን እንደሆነ አናውቅም አላችሁ። ካህን አሮን ከሚስቶቻችሁና ከሴቶች ልጆቻችሁ ጆሮ ያለውን ወርቅ አምጡ አላችሁ። እናንተም ወርቁን ወሰዳችሁለት። አሮንም ከእጃችሁ ተቀብሎ በጥጃ አምሳል ጣዖት ሰራላችሁ። እስራኤል ሆይ ከግብፅ ምድር ያወጣው አማልክት እነዚህ ናቸው አለህ። ነገ የጌታ በዓል ነውና ብሎ አዋጅ አስነገረልህ። አንተም መስዋዕቱን በልተህ ጠጥተህ በአምላክ በሰይጣን ፊት ዘፈን።
የእግዚአብሔር ባለሟል ነቢይ ሙሴ ከክደትንና የእጅን ስራ ጣዖትን ባየ ጊዜ በዕብራውያን ላይ ተቆጣ። አንዱም አንዱን ወንድሙን እያንዳንዱ ባልንጀራውና እያንዳንዱም ጣዖቱን ያመለከውን ጎረቤቱና በሰይፍ እንዲገድል ሌዋውያን አዘዘ። ሌዋውያንም ነቢዩ ሙሴ እንዳዘዛቸው አደረጉ። እዚያ ቀንም በሌዋውያን እጅ 4000 ሰው ተገደለ። ነቢዩ ሙሴ ያን ጊዜ ያንን የጥጃ ጣዖት ወስዶ በእሳት አቃጥሎ በወፍጮ ፈጭቶ አድቅቆ በውሃ በጥብጦ ለአንተ አጠጣ። አንተ የሰይጣን ተባባሪ ሆነ ተገኘ። ዳግመኛም እግዚአብሔር ስላሳዘነህ ቤተ መራሪን በተባልክ። በዚህም ምክንያት በሰይጣን ባህሪያ ሆን የነፍስ የስጋ ነጻነት በሚስት በክርስቶስ ካላመን በቀር ረፍተ ስጋ ረፍተ ነፍስ አታገኝም። የተመረጡና የተቀደሱ እስራኤል ነፍስ ግን በኋለኛው ዘመን መመኪያ ከሆነች ከድንግል ተወልዶ የነጻነት ኃይል ክርስቶስ አዩት። የነጻነት ድንኳን ተከሉ። ድንኳን የተባለች የብርሃን እናቱ እመቤታችን ምሳሌ ናት። አንተ ግን በነጻነት አይነ አእምሮ እመቤታችን ያለየ ሰይጣን ልቦናው ሳወረ ነው። በድንግል ማርያም ልጅ መድኃኒት ክርስቶስ ካላመን እስከ ዘላለም በእሳት በገሃነም ስትቃጠል ትኖራለህ። ከብርሃን ነቢያት አንዱ ነቢይ ዳንኤል እንደተናገረ የጽዮን ቅባ መንግስት ከአንተ ይጠፋል፣ የአሮን ልብሰ ክህነት ከአንተ ይርቃል። መስዋዕት መድኃኒት ክርስቶስ ከተሰቀለው በኋላ ከደጋጎቹ ነቢያቶች ትንቢት ተቋረጠ። ሀብተ መንግስት ከዳዊትና ከሰለሞን ተነጠቀች። በስንፍና ለነገስተ ፋርስ፣ ለነገስተ ባቢሎን፣ ለነገስተ ሮምና ለነገስተ ጽርተ ላልፋ ተሰጠች። የቃል ኪዳኑ ሕጉ ማደሪያ የታቦተ ጽዮን ተማረች። ካህናቱና በባቢሎን ተገደሉ። በጥድ በዝግባ የታነጸው የቤተ መቅደስን ፈረሰ፣ ተመዘበረ። መዝሙሩን በጆሮ ከመስማት ተቋረጠ። ምስጋና በአንደበት ከመናገር ታጎለ። ቅድስና መረከዘ። ጌቶች ነገስታቱ ትብትብ ምንጣፍ በመሸከም ተዋረዱ። ካህናቶቹን በእሳት ተቃጠሉ። ሌዋውያንም ተማረኩ። ደናግሎች በሰይፍ ተገደሉ። ሚስቶቻቸው አሕዛብ ቀሙ። ደጋጉ ህዝቦችን በሜዳ ላይ ተጎተቱ። ልጆች ተነጠቁ። ጎልማሶች ተሸጡ፣ ተለወጡ። ኃያላን ሰራዊቶች ደከሙ። ከሁሉ የሚበልጠው ክብር መከበሪያ መታፈሪያ ታቦተ ጽዮን ተማረክ። ባልተገረዙ ጠላቶች አሕዛብ እጅም ተወደቅ። የክርስቶስ ልደት አላመንክምና ትንቢት የተናገሩት ነቢያት ኢሳይያስ፣ ኤርምያስ ተገድለሃልና ይህን ሁሉ መከራ ስጋ ደረሰብህ፣ መከራ ነፍስም ይጠብቃል። ስለዚህ ወደ ክፉዎች አሕዛብ ተበተነ። ናብስታ ነብሮችም ጅቦችና ተኩላዎች ርስት ተካፈሉ። አሊም አንተ የሚገዙ እኩያን ነገስታት አሕዛብ ናቸው። አኗኗርህም እንደ አሸን አደረገ። አሸንም መሰል። ከአሸን 4 ክንፍ አለው። ከጉድጓድ በወጣ ጊዜ የሚገድልበትን አያውቅም። ወደ ላይ የሚወጣ ጊዜ የሰማይ ወፎችን ይበሉታል። ወደ ታችም በወረደ ጊዜ ያገኙት ሁሉ ይበሉታል። ዳግመኛም ወደ ጉድጓድ አይገባ። ስለ አሸንና ስለ ስራው በመጽሐፍ እንደተጻፈ ፍለጋው ይታወቅም። ወልደ እግዚአብሔር ሰቅላችሁ የገድላችሁ እናንተ ርኩማን ማኅበረ አይሁድ እንደዚህ ናችሁ። ወደ ባቢሎን ተማርካችሁ ብትሄዱ ጠላት ይበዛባችኋልና ባቢሎን እስከ ሞት ድረስ በጽኑ አገዛዝ ይገዟችኋልና ብረት ቀጥቃጭ ያደርጓችኋልና ለአጋንንት ማደሪያ ለጣዖት መስዋዕት እንድታቀርቡ ያስገድዷችኋል። ወደ ግሪክ ሀገር ብትሰደዱ በዚያ ገዶ ገብሮ እያሉ ይገዟችኋል፣ ያሽሟጥጧችኋል። በመርከብ ባህር ኢያሪኮ ተሻግራችሁ ወደ ሮሜ ብትሄዱ አትሾሙም። ሹመቱስ ይቅርና ከጭኖች ክፍሎች አንዱስ እንኳ አትሆኑም። ተተወለዳችሁበት ሀገራችሁ እየተማረኩ የተወሰዱ ይገዟችኋል። ከሃዲያን አማልቃውያን በእናንተ ላይ ነግሶ ብረት ቀጥቃጮች ያደርጓችኋል። መኳንንት ቀጥቅጠው ይገዟችኋል። እነዚሁም የዲያብሎስ አሽከሮች ናቸው። ወልደ ዳዊት ወደ ተባለ ወደ ክርስቶስ ሀገርና በሁለት ወገን ድንግል ወደ ሆነች እመቤታችን ድንግል ማርያም ቅድስት ሀገር ኢትዮጵያ ትመጡ ስለ ቀናችሁ ሃይማኖታችሁ በጦት አልቃላችሁ። ከተረገማችሁ ማኅበረ አይሁድ ወዴት ትሄዳላችሁ? መውጫችሁ መግቢያ የላችሁም። እግዚአብሔር ባቱ ማዕዘን እንደ ጉም ይበትናችኋል። ኢየሱስን በደንበኛና በልጆቻችሁ ላይ ይሁን ብላችሁ በአንደበታችሁ በተናገራችሁ ቃል ራሳችሁን በራሳችሁ ረግማችኋልና ክፉ መርገማችሁ እግዚአብሔር ከእኛና ከጉባኤያችሁ ያርቃል። ፈለጋችሁም ለዘላለም አሳየን፣ መጥፎ ዜናችሁ ለዘላለም አሰማን። ከእመቤታችን ሰው ሆኖ የተወለደ ሕያው ወልደ እግዚአብሔር በሰቅላችሁ ገደላችሁ። የተረገማችሁ ማኅበረ አይሁድ ሁላችሁም አሁንም ስሙ። ሕዝበ ክርስቲያን ለምን ትሸነግላላችሁ? ከብርሃን ወደ ጨለማ፣ ከጽድቅ ወደ ኃጢአት፣ ከሕይወት ወደ ሞት፣ ከወንጌል ብልጽግና ወደ ችግር፣ ከክብር ወደ ሐሳር፣ ከጣፋጭ ወደ መራራ፣ ከነጻነት ወደ ባርነት ለመመለስ መምናን ለምን ትሸነግላችኋላችሁ? ወደ ማንስ ልትወስዷችሁ ትፈልጋላችሁ? ወደ ዳዊት መንግሥት ነውንስ? ወይስ
ወደ ልጁ ወደ ሰለሞን መንግስት፣ አንዱ መንግስት ወደ ሮብዓም ነው፣ አንዱ ወደ መንግስት ወደ ኢዮራብም ተከፍሏል። መንግስታችሁ ከሁለት የተከፈለው በስንፍናችሁና በክደታችሁ ለጣዖት መስዋዕት አቅርባችኋልና ለሰይጣንም ሰግዳችኋልና ለሰይጣን መስዋዕት እንዲያቀርቡ ሰለሞን አታላችሁት፣ አስተግዳችሁት። የወርቅ ጥጃ አቁሞ ነገ የጌታ በዓል ነው ብሎ ለጣዖት መስዋዕት እስኪያቀርብ ድረስ አስቀድማችሁ አታላችሁት። አሮን እንዳከበራችሁ የእስራኤል ንጉሥ ምናሴም እንደዚሁ አታላችሁት አከበራችሁት። ርኩስ መስዋዕትም አቅርቦ የሰይጣን ባሪያ እስከሆነ ድረስ የፋርስ ንጉሥ ማርኮ ወስዶ ክፉ ስቃይን እስኪያሰቃየው ድረስ። ነገር ግን ምናሴ ስለ ኃጢአቱ ንስሐ ገብቶ ስላለቀሰ ንስሐ የሚቀበል እግዚአብሔር ወደ ሀገረ መንግስቱ መለሰው። የሚመለሰውን በሶስት አበው አብርሃም፣ በይስሐቅ፣ በያዕቆብ ቃል ኪዳን ነው። እሊህም የድንግል ማርያም ወላጆች ናቸው። ከወራሾች ሬሳ የከፋ ጣዖት የረከሰ አይሁድም ሆይ ስማ ልንገርህ፣ ነቢያትስ ወደ እነርሱ በንስሐ ስለተመለሱ እግዚአብሔር በቸርነቱ አልተዋቸውም። አሮን ጣዖት ከሰራ በኋላ ንስሐ ስለገባ ሊቀ ካህናት ሆኖ ተሾመ። ሙሴ እጅም ቅባ ክህነትን ተቀባ። ነቢዩ ሙሴ ከሕዝቡ አምልኮ ጣዖት ከበደሉ በኋላ የምስፍና ስልጣን ተሰጠው። ጣዖት ያመልኩ ሕዝቡ ገዝጿቸዋል። የቀድሞ ምስፍና ግዛት መለሰለት። ወልደ እግዚአብሔር ሰቅለህ የገደልህ እርጉም አይሁድ፣ አንተ ግን ስለ በደል ንስሐ አልገባህምና ፍዳ በራስህ ላይ አመጣ። እኩሌታ ሕዝብ በምድረ በዳ እንደ ቅጠል ረገፈ ቀረህ። ግማሽም ሕዝብ በምርኮ ላይ ያሉ ልጆችን ስጋ በላይ ልጆችን እንደምጠጣ ተላ ደስታን ስለጠፋ በገናዎቹ በባቢሎን ዛፎች ተንጠለጠሉ። ከክብርም ተዋርደ በጠላቶች እጅ ወደቅ። መንግስትም ለካዲያን ነገስታት ተሰጠ። ቅድስናም ተወገደ። ታቦትን ተማረከ። ስልጣኑ ክህነትም ስልጣነ መንግስት ከአንተ ተወስዳለች። ንጉሥ ሴዴቅያስም ዓይኑን አውጥቶ ባቄላ ሴዴቅያስም ያሳትከው አንተ ነህ፣ የባቢሎን ንጉሥ ተገዛ ብሎ እግዚአብሔር ነቢዩ ኤርምያስን በላከለት ጊዜ በቅዱስ ስሜ ላይ ዋሽታልና በኤርምያስ አድሬ የነገርሁን አልተቀበልክምና ብሎ አመጣው ብሎ ስለሸሸ ተይዘ ለጦር ተሰጣለ። በዓይንህ እያየ ጆሮም በልጆች ተገልገለው አንተ ወደ ማታውቀው ሀገር ባቢሎን ይወስዷል። አንተ እርጉም በመናፍቅ ኤርምያስ ሐሰት ይናገራል እያልህ እግዚአብሔር ቃል አቃለህ። ርኩሳን ጣዖት ስላመለክ እንደ እጅህ ስራ ፍዳውን አመጣብህ። ንጉሥ ሰለሞን እንዳንተ በፍዳ አልተያዘም። የእርሱ ወገን ከሆነች ከጽዮን ድንግል ማርያም የወልደ እግዚአብሔር ሰው መሆን ትንቢት ተናግሯልና ጌታችን ለደቀ መዛሙርቱ እንደተናገረ የባሕርይ አባቴ ላከ። እኔም በፈቃድ የተላኩ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙ አባቶች ነቢያት ላድናቸው ከሰማይ ወርድ በላይኛው ዓለም የሚገኘው ዕረፍተ መንግሥተ ሰማያት ነገርኋቸው። ኃጢአት ሁሉ ለማስተስረይ እጄን ዘርግቼ በጥምቀት ምክንያት ልጆችን ሰጠኋቸው ብሎ ጌታችን ለሐዋርያት እንደነገራቸው በእኔ የሚያምኑ የምእመናን ኃጢአት ታስተሰርይ ዘንድ ለእናንተ ለሐዋርያት ስልጣን ክህነት ሰጥቻችኋለሁ። ደቀ መዛሙርቱ ሐዋርያት መልሰው እንዲህ አሉት፣ አቤቱ ፈጽመን እናመሰግናለን። ለአባቶቻችን ነቢያት እንደነገርካቸው በሃይማኖት ምክንያት በሚገኘው ዕረፍተ ልቦና አሳርፈናል። ጌታችን መልሶ እንዲህ አላቸው፣ እናንተ የሰማኔን ሰማ፣ እኔን ያልሰማ የላከኝ አባቴን ሰማ። እናንተ የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝ አባቴን ተቀበለ። የወደዳችሁትን ደቀ መዛሙርቶቼ እናንተንና በእናንተ ትምህርት ያመኑብኝን ምእመናን ሁሉ ሰማይ አባቴ ለተመረጡት ወዳዘጋጀ ለመንግሥተ ሰማያት አገባችኋለሁ። በላይኛው ገነትም ዕረፍት ነፍስ ሰጣችኋለሁ አላቸው። አንተም የተረገመ አይሁዳዊ ሰለሞን ከአንተ ጋር ወደ አንተ ይጠፋ ዘንድ እግዚአብሔር በረድኤቱ እንዳልተለየው እወቅ፣ ተረዳ። ከስህተትም ተመልሶ ንስሐ ገብቶ ንስሐ ወደሚቀበል ፈጣሪ ተማጽኗልና። በመጽሐፈ ነገሥት በመጽሐፈ መቃብያን ዜና ሕይወት እንደተዘገበ ይቅር ባይ እግዚአብሔር የሰውን ደካማነቱን ያውቃልና ኃጢአተኛውን ሰው ከበደሉ ተመልሶ ንስሐ ገብቶ በፊቱ በተለማመጠ ጊዜ የለመነውን ልመናውን ሰማይን ለዘላለሙ ዓለሙ ቅዱስ ስሙን ያመሰግነ ከሚያልቀው ሀብት እየመገበ ይኖር ዘንድ እርሱ ጌታ ሰው ባሪያና በአምሳሉ ፈጥሮታልና። በዘመናቸው ሁሉ በመፍራትና በመንቀጥቀጥ በፊቱ እየሰገዱ የሚያመልኩትን ፈቃዱ የሚፈጽሙትን ደጋጎች ነገስታትን እግዚአብሔር በእውነት እንደሚያነግሳቸው ነቢዩ ጽፏልና። እግዚአብሔር እነዚህ ያሉትን ደጋግ ነገስታት መልኩንና ምሳሌውን ሊገልጽ በማይችል ብርሃናዊ ቦታ ያኖራቸዋል። ቅዱሳን አባቶች አብርሃም፣ ይስሐቅ፣ ያዕቆብ ደጋጎች ነገስታት ዳዊትና ሰሎሞን፣ ሕዝቅያስ፣ ኢዮስያስ በሚኖሩበት ገነት መንግሥተ ሰማያት ያስቀምጧቸዋል። አንተ ርጉም ጸረ ማርያም መናፍቅ የጥበብ መጀመሪያ እግዚአብሔር መፍራት ነው ያሉ ጠቢቡ ሰሎሞን ከአንተ ጋር እንዳልተጎዳና
አስቀድሞ ከሰራው ስህተት ተመልሶ ንስሐ ገብቶ ፍጹም ድንግል በምትሆን መልካሟ እርግብ ድንግል ሆይ ወደ እኔ ምንም ነውር የሌለብሽ የታጠረች ተክል ቦታ የተቆለፈች ውሃ ምንጭ አንቺ ነሽ እያለ የዓለሙን መድኃኒት አምላክን ስለወለደች ድንግል ማርያም ትንቢት ተናግሯልና። ዳግመኛ ንጉሥ ነቢይ ሰለሞን ከነገደ ሴይ ከቤተ ዳዊት ኢየሱስ ክርስቶስ ስለመወለዱ፣ ስለ ሕማሙ፣ ስለ ሞቱ፣ ስለ ትንሣኤው ዓለም ስለ ማዳኑ፣ ስለ ዳግመኛ ምጽአቱ ተናገረ። አንተ የተረገመና ስለ ክደትና ወልደ እግዚአብሔር ክርስቶስ ደግሞ በመጣ ጊዜ ስለ መጸጸት ነቢይ ሰለሞን በአንተ ላይ የተናገረብን ትንቢት እስኪ ስማው። እንዲህ አለ። የባሕርይ አምላክ ክርስቶስ በወጉት አይሁድ ፊት በግልጽ ለፍርድ ይመጣል። ትምህርቱም ሐሰት፣ ታምራቱም ምትሃት ባሉ ነገር ወንጌልን በናቁ ሰዎች ፊት ለፍርድ ይመጣል። በፍርሃት ተመልተው በኃጢአታቸው ለመወቀስ ይቀርባሉ። ኃጢአታቸውን በፊታቸው ይገለጻል፣ ይዘልፋቸዋል። በታላቅ ግርማ ባዩት ይታወቃሉ። በድንቅ ኃይሉ ይደነቃሉ። እየተጸጸቱና ተጨንቀው እየጮሁ እርስ በርሳቸው ይናገራሉ። እንዲህ ይላሉ። ቀድሞ በእኛ በሰነፎች ዘንድ መዘባበቻ የነበረ ሥራውን ሰነፍና ሞቱን የተናቀ ያደረግንበት ይህ ነው። እንዴት እግዚአብሔር ልጅ እንደሆነ አላወቅንም። ርስቱን እንዴት ለቅዱሳን ሆነች። ከቀናች መንገድ ወጥተን ተስተናል። ብርሃን ልደቱ እንደምን አልተገለጠልንም ይላሉ። ንጉሥ ሰለሞን ስለ ጌታችን ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ትምህርቱም ዳግመኛ ተናገረ። ያልተማራችሁ ሰዎች ጥበብ ተማሩ፣ አላዋቂዎች እውቀት ገንዘብ አድርጎ የተወደደ አገሬን እናገራለሁ። እሱ የቀና ነገርንም በከንፈር ይናገራል። አንደበቴ እውነተኛ ነገር ስለምታስተምር በፊት ሐሰት የሚናገር አንደበቴ የተናቀ ነው። ከመናገራቸው ነገር ሁሉ ጠማማ የሚያስናክል ነገር የለም። በአዋቂዎች ሰዎች ሁሉ የቀና እውቀት ለሚገኙ ሰዎች የቀና ነውና፣ ስለዚህም ክብር ይልቅ ትምህርት ገንዘብ አድርጉ ከጠራ ወርቅ እውቀትን ገንዘብ አድርጉ። ተጠራ ወርቅ ይልቅ እውቀትን ወዳችሁ ተቀበሉ። ዋጋ ከበዛ ዕንቁ ይልቅ ጥበብ ትሻላለችና፣ የዚህ ዓለም ክብር ሁሉ ለጥበቧ መጠኑ አይደለም። አዋቂ የምትሆነን የምክሬን በሰው ልቦና አሳድራለሁ፣ እውቀትንም አስተምራለሁ። እግዚአብሔር ይፈራ መጻን ይጠላል፣ ጽልን ትዕቢትን ይጠላል። ጠማማ ስራዎችን ጠላው፣ የክፉ ስራዎችን ጠማማ ናቸውና። ምክር የኔ ገንዘብ ትእዛዜ የእኔ ነው፣ እውቀትም የኔ ነው። ነገስታት በእኔ ምክር ይነግሳሉ፣ ሹማምንቱ በእውቀት እውነት ይጽፋሉ። ታላቆች በእኔ ይከብራሉ፣ መኳንንት በእኔ ምድር ይገዛሉ። እኔን የሚወደ ይወዳሉ፣ እኔን የሚሹን ሞገስ ያገኛሉ። በእኔ ዘንድም ብዙ ብልጽግናና ክብር ጽድቅም አለ። ከወርቅና ክብር ከዕንቁ ይልቅ እኔ መመረጥ ይሻላል። ይህን መምረጥ ይሻላል። ፍሬ ከጠራ ብር ይሻላል። እኔ በጽድቅ መንገድ በፍርድ ጎዳና መሃል እመልሳለሁ። ለሚወዱ ሀብት እከፍላችሁ ዘንድ ቤተ መዛግብታችሁ መልካም ነገር ሞላ። የሚሆነው ነገር በየቀኑ ብነግራችሁ ከጥንት ጀምሮ የነበረውን ቁጥር አስባለሁ። ለመመናን በኩር ሆን ዘንድ ፈጠረ። የሰማይን ምድርን ሳይፈጠር ወንዞችም ሳይፈጠሩ የወኖች ውኆች ምንጮች ሳይፈጡ ተራሮች ሳይመሰረቱ አካል ባህሪም ዝምባሪ ወለደ። እግዚአብሔር ከሰማይ በታች ሀገሮችና ዳርቻዎች ሳይፈጠሩ ሰማያት ባዘጋጀ ጊዜ አብሬ ነበርኩ። ዙፋኑ በነፋሳት ላይ ደመናት በላይ በዘረጋ ጊዜ የቀላያት ምንጮች በአነጸና ጊዜ ለባህርም ዳርቻ ወሰነ ጊዜ ከውሃ ከትእዛዙ ውስጥ እንዳያለ የምድር መሰረት ባጸና ጊዜ ከእርሱ ጋር እሰራለሁ። ፈጥር ነበረ። በስነ ፍጥረቱ መፈጠር በየቀኑ ደስ ይለኝ ነበር። ዓለም ፈጥሮ በፈጸመ ደስ ባለው ጊዜ ደስ ይለኝ ነበር። ይልቁም በሰው መፈጠር ደስ ይለኝ ነበር። አሁንም ልጄ ወይ ስማኝ ልንገርህ፣ ሕጌን የሚጠብቁ ሰዎች ብፁዓን ናቸው። ጥበብን ስሙ። አላዋቂዎች ሆኑ አላዋቂዎች ሆኑ ቸልም አትበሉ። የሚሰማኝ ሰውን ውድ ክቡር ነው። ሕጌን የሚጠብቅ ሰው ብፁዕ ነው። ዕለት ዕለት በቤት የመግቢያ የሚተጋ የደጀንም መድረክ የሚጠብቅ ብፁዕ ነው። ሕግጋቶች ሕይወትን የሚሰጡ ናቸውና እኔም ያገኘ ሕይወትን ያገኘ በፍቃዱን በእግዚአብሔር ዘንድ ይዘጋጃል። እኔም ያበድር ራሳቸው ይበደላሉ። የሚጠሉኝ ሰዎች ሞት ይወዳሉ። አንተ የተረገማ ብለህ እስኪ ሳስተውሉ በምድር በሰማይ ሞት ስለወደድከው በምድር በጦር በሰይፍ ስጋ እንደሞተ ተፈረደብህ። ዳግመኛ ምርኮና ብዝበዛ ተፈረደብህ። ዳግመኛ
ትዕቢት በተመላ በሰለሞን አንደበት እኔ የሚጠሉ ሞትን ይወዳሉ ብሎ ወልድ እንደተናገረ እየዳድግ ተንቀጠቀጠ በገሃነመ እሳት ውስጥ እንድትኖር ሞተ ነፍስ ተፈረደብህ። አንተ የተረገመ አይሁዳዊ ከሕይወት ይልቅ ሞትን ወደድ። ወልደ እግዚአብሔር ጠልተህ ተሰቅለህ ገደልከው። በነቢዩ ሰለሞን አንደበት ለፍጥረቱ ለምእመናን በኩር ሆን ዘንድ እግዚአብሔር በወለደ ያው ሰው የሆነው የአብ የድንግል ማርያም ልጅ ኢየሱስ ክርስቶስ ሩቅ ብእሲ ብለህ አምላክነቱን ክደዋልና ሰማይን ሳይፈጠር ምድርን ሳይፈጠሩ ወንዞች ሳይፈጠሩ የውሃ ምንጮች መጥተው ሳይፈጠሩ ተራራዎችም ሳይከናወኑ ኮረብቶች ሳይፈጠሩ እግዚአብሔር ወለደ እግዚአብሔር ወልድ ብሏልና። አንተ የተረገመ አይሁዳዊ ስለዚህ ምን ትላለህ? አንተ ግን ምንጊዜም ሐሰት ትናገራለህ። ጥበብ የተባለ እግዚአብሔር እውቀት ነው ትላለህ። እግዚአብሔር ጥንቱንስ ያለ እውቀት ነበርን። እኛ ክርስቲያን ግን ጥበብ እግዚአብሔር የተባለ የአብ የባሕርይ ልጁ ኢየሱስ ክርስቶስ ነው እንላለን። እግዚአብሔር ወልድ ከባሕርይ አባቱ አብ ከባሕርይ ሕይወቱ ከመንፈስ ቅዱስ አንዲት ሰዓት ለቅጽበት ያህል አልተለየም። አንተ አይሁዳዊ እንደምትለው የእግዚአብሔር ልቦናው ጥበቡ በኋላ የተገኘ አይደሉም፣ ፍጡራን አይደሉም። አንደበት የተናቀ በቃልም ሐሰተኛ የሆነ አንተ እርጉም አይሁዳዊ ወይ ወልደ እግዚአብሔር ፈጠረ ያለው ከድንግል ማርያም ስለነሳው ፍጡር ሥጋ እንደሆነ እንዲህን ተናገረ። ከተራሮችና ከኮረብቶች በፊት ወለደ ያለው ዓለም ሳይፈጠር ከአብ ስለተወለደው ልደቱ ነው። በክርስቶስ ክርስቲያን የተባለኛ ሕያው እግዚአብሔር ኢየሱስ ክርስቶስ ሁለት ልደታትን እንዳሉት አምነና እናስተምራለን። እመቤታችን የማርያም ጠላት የሆነ አንተ የተረገም አይሁዳዊ ግን የዓለም ሁሉ መድኃኒት በሆነው በኢየሱስ ክርስቶስ ማመን አልቻልክም። ለእኛ በልደቱ ያመን እናቱ የተማጸነ ክርስቲያን ሆይ በበረዴቱ ስለ ቅዱስ ሥጋውና ክቡር ደሙ ብሎ ይጠብቀን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በወራት 29 ቀን ዕለት ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠ ከክብርት ልዕልት ከምትወደድ ከሁለት ወገን ድንግል ከእመቤታችን ቅድስት ድንግል ማርያም ከሥጋ ከነፍሷ ነፍስ ነስቶ የተወለደ የዕለቱ ዕለት ታነቡ ዘንድ መጽሐፈ ሚላ የተሰኘውን እንደርሳ በስመ መንግሥቴም ቆንሲሶ የተባልሁ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ የቅድስት ሥላሴ ሚስጥር ታውቁ ዘንድ ድንግል ንጽሕት ከምትሆን በቤታችን ኢየሱስ ክርስቶስ ልታምኑ ዘንድ ኦርቶዶክሳዊ በሆነ ቀናች ሃይማኖት ትጸኑ ዘንድ ሌሎች የሐሰት አማልክት እንዳታመልኩ በሰማይ በምድር ያሉ ፍጥረታት የፈጠረ አሸናፊ እግዚአብሔር ብቻ ታመልኩ ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ላኳችሁ ወደ ወንዶችም ሴቶችም ሕዝበ ክርስቲያን ላኩ። እናንተ ሁላችሁ ጳጳሳት፣ ቀሳውስት፣ ዲያቆናት የተመረጣችሁ ሁላችሁ መነኮሳት የነቢያት ምሳሌ ትንቢት የሐዋርያት እውነተኛ ትምህርት የ318ቱ ኤጲስቆጶሳት የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያን ሁሉ በኦርቶዶክሳዊ ሃይማኖት ጸንተው የወላቸው ወንዶችም ሴቶች በንዕድ ክብርት እመቤታችን አማላጅ ይማጸኑ ዘንድ በአሸናፊ እግዚአብሔር በእመቤታችን ስልፊት ይሰግዱ ዘንድ ለዕፀ ሕይወት ክርስቶስ ቅዱስ መስቀል ክብር ተሰጥተው ይሰግዱ ዘንድ ለሁላቸው ሊቃነ መላእክት፣ ጻድቃን፣ ለሰማዕታት በየማዕረጋቸው የአማላጅነት ክብር ይሰጣቸው ዘንድ አስተምሯቸው። የጣዖት አምላኪዎች አጠፍተን ለቅድስት ድንግል ማርያም አንሰግድም። ለዕፀ ሕይወት ለዕፀ መስቀልም ከክርስቶስ ቅዱስ መስቀልም አክብሮት አንሰጥም የሚሉ አንስጥሮሳውያን መናፍቃን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበር መንግስት እግዚአብሔር እኛን አንግሶናልና ቅድስት ቤተክርስቲያን ልጆች እኛ ግን ቅዱስ ዳዊት መቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብ ለወልድ መንፈስ ቅዱስ አንዲት ስግደት እንሰግዳለሁ። ዳግመኛ አምላክ ለልጅ ለቤታችን ድንግል ማርያም አክብሮት ስግደት እሰግዳለሁ። እንደ ቅዱስ ገብርኤልና እንደ ንዑድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብር ለአሸናፊ ልጇ ክብር በእናቱ ማኅፀን ሳለ እንደሰገደ ቅዱስ ዮሐንስ መጥምቅ ክብር ምስጋና ስግደትም እናቀርበላታለን። 3ኛ ነቢዩ ዳዊት ጌታ እግዚአብሔር ባረፉት ቦታ ሰግዳለሁ ለተናገረ በክቡር መስቀሉ ለከበረው ለጌታ ኢየሱስ ክርስቶስ መስቀል ሰግዳለሁ። ለሁላችሁ ለሊቃነ መላእክት፣ ለጻድቃን፣ ለሰማዕታት ሁሉ መስገድም የጸጋ ክብር ሰጣለሁ። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአኩ ፊት እንደሰገደ መስፍኑ አብድዮድም ለሊቀ ካህናት ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግስት የቁስጥኖስ የተባልሁ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ ለንጽሕት እመቤታችን ድንግል ማርያም ለዕፀ ሕይወት ቅዱስ መስቀል የክብሮት ምስጋና ስግደት የሚያቀርብ ሁሉ ከኦርቶዶክስ የቅድስት ቤተክርስቲያን ተወግዞ ይለይ ዘንድ አዘዙ። ከአራቱ ማዕዘን ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሥ የተናገረውን እውነት ነው ይሁን ይደረጋሉ። አምላክ ምሕረት ጌታ አምላካችን እግዚአብሔር ወልድ ጊዜ በዚያኝ ዳግም ምጽአት ዕለት ስለ አሳሊተ ምሕረት እናቱ ድንግል ማርያም ስለ ወላጆች ለጻድቃን ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን። ሰማያዊትና የዘላለማዊት መንግስቱን ያወርሰን ለዘላለሙ አሜን። ይሁን ይደረግልን አሜን።